እሺ ፎሎ አድርጓት ሙኒትን እና ያው የኔም የሚቲም ቤተሰብ ናት። ሁላቸውንም ፎሎ አድርጓቸው እና ልጅቷ አስገብኝ አንዴ አዳምጪኝ ያለችዋን ልጅ ሶፊያ አስገቢያት ባንቺ በወረድሽላት ቦታ ኖ ሶፊዬ ሁኚ አሜን በወረደችላት ቦታ ሶፊዬ አቡዬ ማን ነው ስሟ? ማን ነበር ስሟ? ቤተሰብ ማን ነው ስሟ? እንዴ እንድትሰጥ እኔ ነኝ በማሬ ራሱን ኮመንት ደግማ ተጻፈው እንጂ እኔ ነኝ ሁሉም እኔ ነኝ። የሐሳብ እንትን ይቹት አሜን አመል ረዳ ነው ስሟ አይደለችም? አመል አንቺ ነሽ። አመል ረዳ የሚለው ነሽ አንቺ ነሽ። አብዱ ሰላም ቴንኪዩ ለሙኒት ባቡር ስለሰጠህ አመሰግናለሁ መሰለችኝ። እሺ ደስታችን ነው። ተጫዋች መጀመሪያ በኋላ አስገብኝ ሀቡዬ። ችግር የለውም ግቢ። አሁን ማለት ችግርሽ አሳሳቢ ከሆነ ግቢ። ስለዚህ እሷ ናት ማለት ነው። ስቢያታለሁ። ኦኬ ቤተሰብ ፎሎ አድርጓቸው። ማይ ጋድ በጣም ሃፒ ነኝ ዛሬ። በጣም ነው የማመሰግነው። በጣም ትልቅ ደስታ ተሰምቶኛል። 27 ዊን እንጂ ስለወጣ ያላችሁ ሀቢባ ፋሚሊ ትችላላችሁ። አመል ረዳ እንዴት ነሽ? አለው እግዚአብሔር ይመስገን። እንዴት ናችሁ? አለን። ምንድን ነው የገጠመሽ እህቴ? እሺ ያው እኔ አንዴም ለማውራት እንኳን ድፍረት የለኝም እና መጀመሪያ ሀሳብ ታወሪያለሽ ወይስ ልንቀልሽ? ምረጪ። አይ አወራለሁ። እሺ እና በመጀመሪያ ጊዜ ለመጀመሪያ ስላገኘሁሽ ደስ ብሎኛል። እኔ አልከታተልሽም ነበር ዋይፋይ ስለሌለኝ። ወንድሜ ነው ስላንቺን የሚነግረኝ ሁሉ ጊዜ። በጣም ጥሩ ልጅ ናት። ሶሻል ሚዲያ መጠቀም ካለብሽ ሀቢባ ብቻ ነው መከተል ያለብሽ። ጀግንነትና አንዳንድ ነገር ታውቂያለሽ ምናምን እያለኝ እና ለዛ ነው ከዛ በቃ ዝሮ ሐሳብ ይሄን ችግሬን በውስጥ እንዳናገርሽ ፈልጌ ነበር። እኔ ውዴ እኔ ከማንም ሰው ጋር በውስጥ አላወራም። አይ የራሴ የግሌ እኮ ነው የግሌ ነው እንጂ ምንም እንዳልወድቅ ምን ማድረግ እንዳለብኝ ለራሴ እንዳልወድቅ ነው እንጂ ምንም ወድቄ ከአንቺ ቤት መጥቼ ይሄን አድርግልኝ ይሄን ርጅኝ ምናምን ከማለት በምን መንገዱ እዚህ ጋር ብትናገሪ ምንድነው የሰው ስም ሳይነሳ ሐሳቡ ምንድነው? በሌላ ሰው ማንቆሽ የሆነች ልጅ እንደዚህ ገጥሟት ነው ብለሽም መንገር ትችላለሽ። ከኔ የተሻለ እዚህ ጋር ሲታማ ከኔ የተሻለ ሐሳብ ያለው ሰው ካለ ሐሳብ ሊሰጥሽ ይችላል። ስለዚህ ጉዳዩን በጣም ሳታብራሪ ባጭሩ መንገር ትችላለሽ። አይ ችግር የለውም። እሺ አይ እኔ የምኖረው በአረብ ሀገር ነው እና እሱቼ የሉም ሀገር ቤት እናትና አባቴ ተጎድተዋል እና እህቴም ነበረች። እህቴም እሷ በጦርነት ምክንያት ነው የተጎዳችው። እናትና አባቴ በህመም ነው በፊት ከሷ በፊት እና ያው ማንም ሰው ስለሌለኝ እዛ እኔ ህዝብኝ ብሬን እያጠራቀምኩኝ ምን እያልኩኝ ሰው በሰው እንደዛ አድርጉልኝ ብዬ ያው መሬት ገዝቻለሁ። እሺ አሁን ግን በጣም ማለት የኔ የምለው ሰው ስለሌለ በጣም ተቸገርኩኝና ምን ማድረግ አለብኝ? ህዝቡኝ በቃ ምን ማድረግ አለብኝ ማለት መሬቱን የገዛሽ ጋው ስላልኩ በማን ስም ነው መሬቱ? አይ መሬቱ ምንም የሚያጠራጥር አይደለም። እዚህ ከእንግዲህ በኋላ ነው የምልሽ። ከእንግዲህ በኋላ በትክክል ያሳሰበሽን ነገር መሬቱን አስተማማኝ ሰው ከሆነ በአስተማማኝ ሰው ስም ምንድን ያሳሰበ? መሬቱ ምንም ችግር የለውም። አሁን ግን ህጋው ስላልሆንኩኝ እዚህ አገር ብር የሚይዝልኝ ሰው የለም እና ህዝቡኝ አካውንትም አልነበረኝም እና እንዳላወጣ ህዝቡኝ ሆንኩኝ። ህዝቡኝ እንዴት ብዬ ነው እና በዚህ ነው በቃ አካውንት ማውጣት ይቻላል ወይስ አይቻልም?
ኢትዮጵያ ውስጥ ውክልና ያንቺ ሙሉ ውክልና ያለው ሰው ካለ በስምሽ አካውንት ሊያወጣልሽ ይችላል። ማለት ውክልና አንቺ ውክልና የሰጠሽው አካል ካለ ኢትዮጵያ እህት፣ ወንድም፣ ማንም ሰው ያንቺ ሙሉ ውክልና ባንክ አካውንት እንዲያወጡልሽ ውክልና ከሰጠሻቸው ሄደው እነሱ ባንክ አካውንት በስምሽ ይከፍቱልሽ እና ከዛ በኋላ እንትኑን ይሰጡሻል። ሞባይል ባንኪንግ እንድትጠቀሚ ባንክ ቤት ሄደው ከባንክ ቤት ይደወልልሽ እና ኮድ ይሰጥሻል። አንቺ ስልክሽ ላይ የኢትዮጵያ ንግድ ባንክ አፕሊኬሽን ዳውንሎድ ታደርጊና ባንክ ቤቱ የሚሰጥሽን ቫሪፊኬሽን ኮድ ስታስገቢ በቃ ኦልሬዲ አንቺ ነሽ ማኔጅ የምታደርጊው አካውንትሽን። አዎ እንደዛ ሞክሬ ነበር። እንደዛ አድርጉልኝ ብያቸው አይደለም በቃ የሚፈርምልሽ ሰው ስለሌለ እንደዛ ማንም መፈረም አያስፈልግም። አንቺ ኤምባሲ ትሄጂና ሙሉ ውክልና ትሰጫለሽ ለእህትሽ ወይ ለወንድምሽ ሙሉ በሙሉ አንቺን እንዲሆኑ መሸጥ፣ መለወጥ ኤቭሪቲንግ ሜንሽን መደረግ አለበት ውክልናው ላይ። ባንክ አካውንት በስሜ እንዲከፍቱ ረን እንዲያረጉ ተብሎ ሜንሽን መደረግ አለበት። የምትሰጪው ሙሉ ውክልና በውክልናው እነሱ ማውጣትና ማስገባት አይችሉም ማለት ነው። ይችላሉ። ሰውስ ምን ያስፈልግሻል? አንቺ ከዚህ በኋላ ደሞዝሽን ስትቀበይ ቀጥታ ወደዛ እንዲያስገቡልሽ ማድረግ ነው። እኔ ደግሞ የፈለኩት እነሱ ማውጣትና ማስገባት እንዳይችሉ ልንገርሽ። እንደዛ ከፈለግሽ ውክልና ትሰጫለሽ። ህገወጥን ብትሆን ችግር የለም። ህገወጥነቷ ለኢማራት እንጂ ለኢትዮጵያ አይደለም። በኢትዮጵያ እሷ ህጋዊ ሰው ናት፣ በኢማራት ነው። ስለዚህ ኤምባሲ ደግሞ የሚያስተናግድሽ በኢትዮጵያዊነትሽ እንጂ ኢማራት ላይ ወይም ያለሽበት ሀገር ላይ ኢቃማ ስላለሽ ስለሌለሽ አይደለም። ኤምባሲ የኛ ነው፣ ሀገራችን ነው። ኤምባሲ ማለት ሀገራችን ማለት ነው። ማንኛውም ኢትዮጵያዊ የኢትዮጵያ ፓስፖርት እስከያዘ ድረስ ኢትዮጵያ ኤምባሲ ገብቶ የመስተናገድ ሙሉ መብት አለው። ስለዚህ አንቺ የኢትዮጵያ ፓስፖርት እስካለሽ ድረስ ኢትዮጵያዊ እስከሆንሽ ድረስ ኤምባሲ ሄደሽ ለእህትሽ ወይም ለወንድምሽ ሙሉ ውክልና መስጠት ትችያለሽ። ውክልና ስጪ። ከዛ ባንክ አካውንትሽን ከጨረሱ በኋላ ውክልናውን አንሺ። የዛኔ ማንም አንቺ ላይ ስልጣን የለውም። ማንም ማስገባት ማስወጣት ምናምን አይችልም። ውክልናውን ካነሳሽ ገብቶሻል? የለችም። ምን ዝም ብዬ ነው የምደርቀው። ሙኒት አውሪ፣ ልታውሪ ፈልገሽ ከሆነ አንድ ጥርቅ። አው እዚህ ላይ ልረዳሽ ፈልጌ ነው በሐሳብ። ይሄንን ስትከፍት አካውንት ስትከፍት ሜንሽን ታደርጋለች እያንዳንዱ ነገር። እዛ ያሉት ኢሚራት ኤምባሲ ያሉት ዱባይ ኤምባሲ ያሉት በጣም ተንትና ነው ልጅቷ የምታስረዳው። በጣም ጎበዝ ልጅ ናት። እንዲከፈትላት ብቻ ከሆነ የፈለገችው እንዲከፈት ብቻ ብላ መክፈት ትችላለች። ዳት ኢዝ ጉድ። እንዲከፍቱ ብቻ ረን እንዲያረጉ ብቻ ነው። እንዲያንቀሳቅሱት ከፈለገች እንዲያንቀሳቅሱ የሚለው ይጨመርበታል። ነገር ግን በጥንቃቄ ይሄ በጣም ጥንቃቄ ያስፈልገዋል። ማለት ያለባት እከሌ የዛን የምትወኪውን ሰው መታወቂያ ወይም ፓስፖርት ይዘሽ ነው መሄድ ያለብሽ። ከሄድሽ በኋላ ደግሞ ምንድነው እዛ ጋር እራሷ ልጅቷም ትነግራታለች፣ እሷም ትንገራት። የምፈልገው አዲስ አካውንት ከፍተው የአካውንት ቁጥሩን ብቻ እንዲልኩልኝ ነው የምፈልግ ትላለች። ቡክ እዛ ሲጀመር ቡክ አይኖረውም እሷ በአካል ስለሌለች። አካውንቱን ብቻ ይከፍታሉ፣ ቁጥሩን ይልኩላታል። ያን ሰዓት በቁጥሯ ታስገባለች። ሞባይል ባንኪንግ ከፈለግሽ ኢንኬዝ ለሚፈጠሩት ነገሮች ደግሞ ሞባይል ባንኪንግ ለብቻው ጠቅሰሽ ታስከፍቻለሽ። ኢንኬዝ የሆነ ችግር ቢገጥም እሷ ራሷ ትራንስፈር ማድረግ ብትፈልግ ምን ብትፈልግ ለሚለው ማለት ነው በግልጽ ካስቀመጠች አንዱ ነገር ብቻ ማድረግ ትችላለች። ያኔ ሳታነሳው አንዱን አስከፍታ መተው ትችላለች ማለት ነው። አዎ፣ ግን እሷ ደግሞ ነፃነት እንዲሰማት ማንሳት ከፈለገች ጉዳዩ ሲያልቅላት ከዛ በኋላ አካውንት መክፈት የሚለው ከአካውንት መክፈት ውጭ ምንም ነገር አይሰራም። በጣም ጥሩ። ከዛ ዳውንሎድ ታደርጊና እኔ እንደዛ ነው የምጠቀመው። እኔ የኢትዮጵያ ንግድ ባንክ አካውንት እህቴ ከፍታልኝ እንትኑን ሰታኝ ባንክ አካውንቱን ሰጠችኝ። ከዛ ዳውንሎድ አደረኩኝ። ከዛ ግን ባንኩ ለራስሽ ነው ዳይሬክት እሺ ብለው አምነው ውክልና ለሰጠሽው ሰው ራሱ ቬሪፊኬሽን ኮዱን አይሰጡም። ለአንቺ ተደውሎልሽ ነው። ለአንቺ ቬሪፊኬሽን ኮዱን ሲሰጡሽ አፕሊኬሽኑ ላይ ስታስገቢ ነው ኦልሬዲ አፕሊኬሽኑ ማኔጅ ማድረግ የምትችል መጠቀም የምትችል ገንዘብ ወደ ሰው ትራንስፈር ማድረግ። አካውንትሽን ሰጠሽ ሰዎች ገንዘብ ሲያስገቡ ኖቲፊኬሽን ይገባልሻል። አፕሊኬሽኑ በቃ ማኔጅ ታደርጊያለሽ ልክ ኢትዮጵያ ውስጥ እንዳለ ሰው። ግን አሁን ሙኒት ያለችው በጣም ህይወት የሚያቀል ነገር ምንድነው? ባንክ አካውንት እንዲከፍቱልኝ ብቻ፣ በስሜ ባንክ አካውንት እንዲከፍቱ ብቻ፣ በቃ ረን እንዲያደርጉ አትይም፣ እንዲያንቀሳቅሱ።
አዎ እኔ በቃ በራሴ አገር ገብቼ ራሴ ማውጣት ነው የምፈልገው። ጎበዝ ያሰው ማውጣትና አለሽ ሰው አሁን አንቺ ውክልና ሰጥተሹ ባንክ ቤት ሄዶ በስምሽ ባንክ አካውንት የሚከፍትልሽ ሰው አለሽ? ነበር ጠየቅኩት። እኔ ለሱ ጠይቄው ነበር እና ማን ነው እሱ? ይሁን የአጎቴ ልጅ ነው። እሺ አካውንት ፈልጌ ነበር የራሴ ምናምን ስለው አይ ሄጄ ጠይቄ አይደለም ራሷ እዚህ ሁና ራሷ ፈርማ ነው እንጂ ቡክ መክፈት ያለባት ውጭ ሆና እንደዛ አይቻልም ብለውኝ። ኧረ ይቻላል 100% ነው የሚቻለው። እንዴ እኔ ውጭ ሆኜ አይደል እንዴ እህቴ የከፈተችልኝ? በእኔ ስም ማለት በራሱ ስም አድርጎ እኔ ወኪል ሊሆን በእኔ ስም ማለት ነው እኮ በእኔ ስም እኮ ነው እህቴ የከፈተችልኝ። እኔ እሱ ልጅየው በእኔ ስም ይሁንልሽ እኮ ውክልና አልሰጠሽውም። ማሳትሰጭ በእኔ ስም ሊሆንልሽ እያላት ነው። አየሽ የራሱ ፖይንት ስላለው ዱባይ ውስጥ ከሆንሽ ያለሽው ወስድሻለሁ ኤምባሲ ድረስ ልብሽ በሚያርፍበት መንገድ ይከፍቱልሻል። ክልክል የለም። ይኸውልሽ ለልጁ ኢቭን ስታስረጁ ላግዝሽ እችላለሁ በማስረዳት ምን መሰለሽ ማድረግ ያለበት አትንገሪውም። ፍቃደኛ መሆኑን ብቻ አጣሪና መታወቂያውን ወይም ፓስፖርቱን ይልክልሻል። ኤምባሲ ትሄጃለሽ። ልጅቷ ራሷ በተለይ የዱባይ ኤምባሲ ማሻላ በጣም የምታብራራ ልጅ ናት። ልጅቷ እያንዳንዱን ነገር ታብራራልሻለች። እዛ ጋር ውክልና ከሰጠሽ በኋላ የሰጠሽውን ወረቀት ትልኪለታለሽ። አዲስ አበባ የሚኖር ከሆነ ውጭ ጉዳይ ሚኒስቴር ያንን ወረቀት ይዞ ሄዶ ስታምፕ ያስመታል። ባንክ ይዞት ይሄዳል። ባንክ ይዞት ሲሄድ ሴም ታይም ይከፍቱለታል። ቁጥሩን ደግሞ ወደ አንቺ ይልክልሻል። ይሄ መክፈት ብቻ ነው። ከዛ አክቲቭ ታደርጊዋለሽ አንቺ እዚህ ሆነሽ እነሱ ከባንክ ደውለው ቬሪፊኬሽን ኮድ ይሰጧታል። ይሰጧትና ያን ሰዓት አክቲቭ ይሆንላታል። ገባሽ እንጂ በሱ አካውንት አስገባሽ ማለት እንግዲህ አንቺ አስረጃት በደንብ ኖ በሱ እንዳትከፍቺ በሱ እንደገና ግዴታ እሱ መሆን የለበትም። ማንኛውም ሰው ባዳም ሙሉ ውክልና ከሰጠሽው ሙሉ ስልሽ ባንክ አካውንት በስሜ እንዲከፍት ብለሽ ኤምባሲ ሄደሽ አጽፈሽ ጓደኛሽ እንኳን ብትሆን ከሰጠሻት ስትሰጪ ውክልና የምትሰጪው ባንክ አካውንት በስሜ እንድትከፍት ብቻ፣ ሌላ ነገር ሜንሽን አይደረግም። ያንን ብቻ ውክልና ሰጠሽ ጓደኛሽ ባዳ ሊያስፈጽምሽ ይችላል። ግዴታ ስጋ ዘመድ መሆን አይጠበቅበትም። ለማንኛውም ሰው ውክልና መስጠት ትችያለሽ። ግዴታ ግን ኤምባሲ መሄድ አለብኝ ማለት ነው። ያ እሱማ ግዴታ ኤምባሲ መሄድ አለብሽ። ውክልና ያልሰጠሽው ሰው አንቺን ወክሉ ባንክ አካውንት በስምሽ መክፈት አይችልም በፍጹም። አንቺ የት ነሽ? ሳውዲ ነሽ? ኦኬ። እኔ ደግሞ እንትን መስለሽኝ ነበር፣ ኢማራት መስለሽኝ ነበር። ሳውዲ ከባድ ነው ማለት ኤምባሲ መሄድ ምናምን አይመችም። ሀገሪቷ ሪያድ ነው ኤምባሲው ያለው። ቆንጽላ አለ እኮ ጅዳ ሪያድ ነው። አንቺ የት ነሽ? ሪያድ ነሽ? ታዲያ ኤምባሲው እኮ ያለው ሪያድ ነው። አዎ እንደዛ አብራርልኝና ከዛ ስለማላውቀው ራስ ሂጂና ውክልና ፍጪ። ስለዚህ ኤምባሲ ሂጂና ኢማራት ብትሆኚ ሙኒት ትወስድሽ ነበረ። ግን እንትን ሳዑዲ ስለሆንሽ ራስሽ ሂጂና ሳዑዲ ኤምባሲ እግርሽን አስረጃቸው። ከዛ እንትን ይሰጡሽ ውክልና ፍጪ። ከዛ ያልቅልሽ። እሺ አመሰግናለሁ። ህጋዊ ከሆነች ለምን ገብታ? ህጋዊ አይደለችም፣ ጠፍታ ነው የምትሰራው። አዎ ህጋዊ አይደለም። ህጋዊ ብትሆንማ ደርሳ ትመጣ ነበር፣ ራሷ ጨርሳ ትመጣ ነበር። ቀላል ነው። በቃ እንደዛ አድርጊ እሺ። ለዚህ ነው በውስጥ ልታወሪኝ ፈልገሽ የነበረው? አይ እኔ ድፍረት ስለሌለኝ ነው ማውራት። ምንም ድፍረት አይው ተለማመጂ። ምንም ድፍረት አይጠይቅም ለመናገር። እሺ እናቴ፣ የተሰማሽን የትኛውን ቦታ ላይ ለመናገር ድፍረት አይጠይቅም። በራስ መተማመን፣ በራስሽ ተማመኝ፣ ራስሽን ውደጂ፣ ራስሽን አክብሪ። ምንም አትፍሪ። እሺ እናቴ፣ ለፈለግሽው ለምንበት ነገር አትፍሪ። ምንም የሚያስፈራ ነገር የለም እዚህ ምድር ላይ። እሺ አመሰግናለሁ። ሁላችሁም አመሰግናለሁ። እሺ ዙሮ ልታግዙኝም ካልቻልኩም ኤምባሲ ያልሂጂ መልሼ እመጣለሁ። እሺ ኤምባሲ ጓደኛ ጎረቤት የለሽም ውክልና የምትሰጪው ሴት የምታምኛት? አለ። በቃ ስለዚህ እንደዚህ ሄደሽ ስጪ ውክልና። እሺ በነገራችን ላይ አሁን ከራሴ በላይ ስለሆነብኝ ነው እንጂ በፊት እግዚአብሔር ይመስገን
ሁሉም ነገር ይሄን ወንድሜንም ስለምልክልኝ አንዳንድ ነገር የተሸወዱ ልጆች ምናምን እያለ ትንሽ ታናሽ ወንድሜ ያለ እኔ ጋር እና ያው ብቻ ለራሴ የተጎዳሁኝ እንጂ ገንዘቤን አላጠፋሁም። ከቁም ነገር አውየዋለሁ። በራሴን ህዝን እያረምኩኝ ምን እያልኩኝ ያው ከእንግዲህ በኋላ ግን ያው የሚይዝልኝ ሰው የነበረው እዚህ የለም። ሰውየው ወደ ሀገር ገብቷል። ለዛ ነው የጨነቀኝ። እንደ በፊት አደርግ ነበር። አይዞሽ ነገር ግን እሱም የለም። ኦኬ። ስለዚህ ምን ማድረግ ያለብሽን እኮ ነገርኩሽ። ኤምባሲ ሂጂና ውክልና ሰጥተሽ በራስሽ አካውንት ካስከፈትሽ በኋላ ደሞዝሽን ራስሽ ጋር አስቀምጠሽ ልክ አካውንትሽ አክቲቭ ከሆነልሽ በኋላ ወደ ራስሽ አካውንት ማስገባት። ማንንም አትመኝ በገንዘብ ጉዳይ። እሺ እሺ፣ አመሰግናለሁ። እሺ ቦታ ያይማል። በጣም ብዙ ሰዎች በገንዘብ ይጋጫሉ። ገንዘብ ባለጌ ነው፣ በጣም ሰይጣን ነው ገንዘብ እና ስለዚህ ከማንም ጋር እንዳትቀያየሚ። በገንዘብ ጉዳይ ማንንም አትመኝ። እሺ ውዴ፣ አመሰግናለሁ። እግዚአብሔር ይጠብቅልኝ። አሚንማ። ሰላማችሁ ይብዛል። ሰላም። እሺ ሳርዬ እንዴት ነሽ? ሳራ አልሀበሻ እንዴት ወይ ሀቡዬ፣ እንዴት ሰነበት? ሰላም ናችሁ ወይ? አለሁልሽ ማሪ፣ እንዴት ነሽ? ደህና ነሽ? እንዴት ነሽ? ተረጋጋሽ? ሰላም ነው? ሁሉ ሰላም? ሁሉ ሰላም ነው ሳርዬ። አለሁ ሀቡዬ፣ ረጅም ጊዜ ሳምንት አለፈን እኮ ሳላገኝሽ። እንዴት ናችሁ? ሙኒት ሰላም ናችሁ? አልሐምዱሊላህ። ሳሪ እንዴት ነሽ? አለሁ። አንድ ቤተሰብ ደግሞ ይፈልግሻል ሀቡዬ፣ ይቅርታ ሊጠይቅሽና አስገቢልኝ። እሺ ማን ነው? ማን ላስ? ልዑል ዳዊት። እሺ ኢንቫይት አድርጉልኝ። ልዑል ዳዊት ነው ያላወኩት። ልዑል ዳዊት የት ነህ? አለው በል። ወንድ ነው ዳዊት? አዎ ወንድ ነው። እሺ አቡ እባክሽ አስገብኝ። እሺ አብረሽ ማን ነው ልዑል ዳዊት ግን? ሳርዬ ማን ነው ታውቂዋለሽ? ማንነቱን ታውቂዋለሽ? ችግር የለም ሀቡዬ፣ ምን ችግር አለው? ማንስ ቢሆን ለይቅርታ ደግሞ ምን ያስፈልጋል? እሺ ለጠብ ነው ማናመጣው እንጂ ልዑል ዳዊት የሚባል እኔን ያስቀየመኝ ሰው ማስታወስ ስላቃተኝ ነው። ማየት ትሙት አይደለም። ማንነቱ ማን ነው ታውቂዋለሽ ያልኩሽ። እኔ ልዑል ዳዊት የሚባል እኔን ያስቀየመኝ ሰው አላውቅም። እሺ ታይዋለሽ እንግዲህ ሀቡዬ። ግን ሙሉ ነው ቦታውም የላችሁም። እኔ ልውረድ? አይ ቆይ ሌላ ቤት ሶፊዬ ይወርዳል። አይ ሶፊዬ ትወርዳለች፣ ቤቷ ነው። እሺ ኤኒ ታይም ትገባለች እሷ ቤቷ። የኔን አውርጅኝ ኤኒ ታይም። እሺ እኔ ስራ ይዣለሁ። አቡ አማራዊትን ሶፊ ቤቷ ነው። ቤቱ በቁጥጥሯ ስር ነው። በፈለገች ሰዓት መግባት መውጣት ትችላለች። ሶፊ የዚህ ቤት ሞዴሬተር ናት። ስለዚህ ችግር የለም። ሶፊ ወርዳለች። ሶፊ አስገቢው ልዑል ዳዊት ማነው? አሳረኛው ነው። አሳረኛው ባለው ልጅ ነው ልዑል ዳዊት። አዎ አይ በ19 አካውንት ስላለው እኔ የትኛው እሱ እንደሆነ አላውቅም። ለዛ ነው። እሺ ይግባ፣ ምንም ችግር የለም። ሳርዬ አንቺ ብለሽኝ እኔ እናት ላንቺ አይደል እኮ አንቺ አታውቂም። አውቃለሁ ሀቡዬ። እኔም በድፍረት ነው የምመጣው አንቺ ቤት፣ በድፍረት የራሴ ቤት እስከሚመስለኝ አውቃለሁ ሀቡዬ። ማንም ሰው ይቅርታ ሊጠይቀኝ ይቀበላለሁ። አንቺ ብለሽኝ ሳርዬ፣ እኔ በጣም የማከብርሽ የምወድሽ እህት። አመሰግናለሁ። እሺ ቤተሰብ አስገቡት ልዑልን። ልዑል አስወደደኝ ልፈትላቸው የፍቅር አዲስ አቡ እንዴት ነሽ? ደህና ነኝ። አብርሽ ልዑል እስኪገባ አብርሽ ያው እስከሚገባ እሺ ምን ነበር ወንድሜ? እስከሚገባ አንተ አውራ ወንድሜ። ምን ልርዳክ? የኔ እንኳን በጣም ትንሽ ነገር ነው። በነገራችን ላይ በጣም ነው የምትመችኝ። ይመችህ። ስራዎችሽ ሁሉ ይመቸኛል። ስላስገባሽኝ ደግሞ በጣም አመሰግናለሁ። ይቅርታ ግን ከእናንተ አጀንዳ ውጭ የሆነ ነገር ነው የኔ። ምንም ችግር የለም ወንድሜ። ምን ነበር ጉዳይ? ልናዳምጥህ ፈቃደኛ ሆነን ያስገባንህ። እንሰማሃለን፣ ንገረን። እሺ አካውንቴን ስራዬን ላስተዋውቅበት ስለምፈልግ እንደው ፎሎ እንድታስደርጊ ብቻ ነው። በነፃ ፕሮዳክት እንድታስተዋውቅ እኔ እዚህ ጋር ቁጭ ብዬ አካውንቴን ኧረ ፎሎ እንድታስደርጊልኝ ብቻ ነው። እና
እና ትንሽ አካውንቴ ካደገ ስራዬን ለማስተዋወቅ ሁሉ ሰዓት አስገቢ ብለህ ምን ችግር ገጥሞክ ነው ብዬ ምን ችግር ገጥሞት ነው ወንድሜ? ታሞ መታከሚያ አትሆነው ምን ሆኖ ነው ብዬ ተጨንቄ አንተ ለፎሎ ነው በሉ ፎሎ አድርጉኝ ጋይስ። ይቅር በነፃ ፎሎ አድርጉኝ ስትል አታፍርም? ፕሮዳክት ለስራ በጣም ስላስፈለገኝ ነው እና ይቅርታ ግን ችግር የለም። ለሌላ ጊዜ ማስታወቂያ ስትፈልግ ለኔ ከፍልና እኔ አስተዋውቅልሃለሁ። በነፃ ማስታወቂያ እኔ አልሰራም። በነፃ የታመመ ሰው እረዳለሁ። በነፃ የተቸገረ ሰው እረዳለሁ። ማስታወቂያ ግን በነፃ አልሰራም። ማስታወቂያ የምትፈልጉ ታናግሩኛላችሁ፣ ተከፍሉኝና አስተዋውቅላችኋለሁ። ወንድማችንን ፎሎ አድርጎት አንዴ ገብቷል። በቃ ፎሎ ይደረግ። ሂዱበት። በጣም አመሰግናለሁ ሀቢባ። ችግር የለም ብራዘር፣ ይመችክ። እሺ ሳርዬ፣ ወይዬ የለም ልውል የሚባል ሰው ወይዬ፣ ልውጣና ልግባ። አንዴ ቃሽ እኔ ልውጣ። ችግር የለም ወጥተሽ ቤትሽ ነው። ሳርዬ ስትመጣ አስገቧት ቤተሰብ። ለካ እውነት ነው። ምኑ ሀቢባ በነፃ አታስተዋውቅም የሚለው እንዴ? ያስረግጬ እየነገርኳቸው እንዴ በነፃ ማስታወቂያ አልሰራም። ኧረ እንዲህ ተሰድቤ አፈርድሜ በልቼ ከነ ዘር ማንዘሬ ተሰድቤ ከፈመስኩ በኋላ በነፃ ቁጭ ብዬ የቢዝነስ ባለቤቶችን ቢዝነስን ማስተዋውቀው እኔ የትኛዋ ጅል ነኝ? የታመመ ሰው በነፃ ልርዳ፣ እርዳታ ቁጭ ብዬ በነፃ ልሰብስብ፣ የተቸገረ ሰው በነፃ ልርዳ፣ ያለው ሰው የቢዝነስ ባለቤት ቁጭ ብዬ ቢዝነስ በነፃ ማስተዋውቀው እኔ ምንድን ነኝ? ይሄን ያህል የትኛው በጎ አድራጎት ድርጅት ነኝ? የትኛው መልአክ ነኝ እኔ? ማን በነፃ ማስታወቂያ ይሰራል? ቴንኪው ንገሪልኝ። የሀቢባ ነገር ብቻ ሲሆን ያማቸዋል፣ ያንቀጠቅጣቸዋል። ሀቢባ ለማስታወቂያ ገንዘብ ስጠይቅ ይንቀጠቅጣሉ፣ ደማቸው ይፈላል። ሀቢባ በነፃ ህዝብን ታገልግል፣ የታመመን ላገልግል። ግን እንዴት ነው በነፃ ማስታወቂያ ምን እንድሰራ የምትፈልጉት? ለካ እውነት ነው ትለኛለች። እንዲህ በደንብ ድብ እናድርገው። እውነት ነው። የሚያሳፍረው ሌብነት ብቻ ነው። ማሬ አልሰረቅኩም። ለምሰራው ማስታወቂያ ገንዘብ ነው የጠየቅኩት። ምንድን ነው አንተን የሚነቅላቸው? ገዝቶቹን ጋይስ ምንድን ነው የሚነቅላቸው? የታለች? ቅድም ደጋግማ አስገቢ ስትል የነበረችዋለች። ፎሎ አድርጓቸው። ፍቅር ብቻን ፎሎ አድርጓት። አምሃራዊት ሄደች። ቆይ ኢንቫይት ላድርጋት። ፎሎ አድርጓቸው ቤተሰብ። አስገብኝ። ምክንያትሽን ጻፊው እንዳስገባሽ እዚህ ቤት ያለ ምክንያት አይጋ። ሃፒ ማዘርስ ዴይ፣ ሃፒ ማዘርስ ዴይ ቱ ዩ ኦል ማይ ላቭስ። ለሁላችሁም እናት ለሆናችሁ በሙሉ እንኳን ለእናቶች ቀን አደረሳችሁ። እኔ በካታር ነው ማከብረው፣ ማርች 21 አክብር ያለው። አሁን ደግሞ በአሜሪካ እናቶች ቀን ነው። እናት ሁሌም የእናቶች ቀን ቢሆን አይበቃትም። እናት ለሆናችሁ ሁሉ ዓለም ላይ ላላችሁ እንኳን ለእናቶች ቀን አደረሳችሁ። እንደገና ደግሞ እናት ላልሆናችሁ ልጅ ለሌላችሁ ፈጣሪ ጤነኛ ልጆችን ይስጣችሁ። የተባረከ ጤነኛ ደስተኛ ልጅ ይስጣችሁ ፈጣሪ። እሱ ምንም አይሳነውም፣ ያርግላችሁ ለሁላችሁም። እኔ ኢቨን ስመርቅ ለክፉ ለደግ አልልም። ለሁሉም ሰው ይስጠው ፈጣሪ። አያልቅበትም። ለሁሉም ቢሰጥ ራሱ አያልቅበትም። ስለዚህ ለሁላችሁም ይስጣችሁ። ገኒ ምን ነቅሎሽ ነው ገኒ? አቡዬ ወይ ገኒዬ እንዴት ነሽ? እንዴት ነሽ? ሰላም ነሽ ወይ? ኔትወርክሽ ነው የሚነቅልሽ ማሪ? አይ ቀድም ወጥቼ ነው ስልክ ገብቶብኝ በዛው ወጣሁኝ እና እኔ ገስት ምናምን ገብቼ አላውቅም። በጣም ነው ማደንቅሽ፣ በጣም ነው የምወድሽ አቡዬ። በጣም ስራሽን በጣም አደንቀዋለሁ። በርቺ፣ ማንም ምንም ቢል በርቺ ነው የምልሽ። ምንም አይደለም። እሺ ገኒዬ በጣም እሺ። ያው ብዙ የሚያሳዝን ነገር ቢኖርም ስራሽን ስለምታውቂው ክፉ ነገር ውስጥ የለሽበትም። በዚሁ ቀጥይ ነው የምልሽ። አንቺ ጎበዝ ነሽ። ሀቡዬ አንዴ ስልክሽን ነው እኔ ማር ካላስቸገርኩሽ አጠገብሽ ካለ እና እሺ ገኒዬ መቼም ነው ማላቆመው። ከዚህ በኋላ ምንም ነገር አያግደኝም።
የምሰራውን መልካም ስራ ከመስራት ምንም አያስቆመኝም። ይኸው ፊቴን እንኳን በሪፖርት ብዛት እኮ ቲክቶክ ፊቴን ይዞት እኮ እኔ መለኛ፣ እኔ አባመላ፣ እኔ ስማርት ይኸው መፍትሄ ፈጥሬ መጣሁ በማስ አሁን ቲክቶክ እኔ ሀቢባ እንደሆንኩ አያውቅም፣ ሌላ ሰው እንደሆንኩ ነው የሚያውቀው። ተጫወቱ። ሶፊዬ ሳራ አልሀበሻን አስገቢያት። የኔ ማር እሺ፣ ደህና ናቸው ሁላችሁ? አለን። ናፍቆኛል እኮ በጣም ጠፍተሻል። ቤት ነገር አቡዬ መጥቷል። እሺ፣ የዚህ ቤት አሁን ልወጣ ስለሆነ በእኔ ቦታ ታስገቢያለሽ ማሪ። ይሄ አንድ ቦታ አለ። ኦኬ፣ ሶፊዬ አስገቢ ማሪ። ልኡል ና ፎሎ አድርጓቸው ሁሉንም ገስት ላይ ያሉትን ቤተሰብ አምሃራዊትን፣ ፍቅር ብቻን፣ ሳራ አልሀበሻን፣ ገኒን፣ ሪምሻን፣ ኢትዮጵያ ሬስቶራንትን፣ ሙኒትን ፎሎ አድርጓቸው። ሁሉንም የኔ ቤተሰቦች ናቸው። ፎሎ አድርጉልኝ ፋሚሊዎችን፣ ሀቢባ ፋሚሊዎችን ፎሎ አድርጉልኝ። ክብሪትዬ የት ሄደሽ ነው? ነው ዛሬ መግባት የምችይበት ሁኔታ ላይ አይደለሽም ወይ? አይ አቡዬ ይቅርታ በእናትሽ ቁርስ እታች ሰርተው ልጆቼ ባለቤት የሆነው ቁርስ ሰርተው ጠሩኝና ሼም ያዘኝ ስልክ ይዤ መሄድ። ዛሬ ማዘርስ ዴይ አይደል? የስ ለዛ ነው ሀቡዬ ይቅርታ በእናትሽ። ግን ማሸነፍሽን አይቻለሁ። የኔ ማራሽ ስኮርፒዮ መጥቶ ቲክቶክ ዩኒቨርሲቲ ሰጠኝ። ቲክቶክ በህይወቴ ይኸውልሽ ቲክቶክ ዩኒቨርሲቲ ሰጠኝ። መች መሰለሽ በጣም ቆይቷል። በትልቁ አካውንቴ ሳይዘጋ ዞይን የሰጠኝ ቲክቶክ ዩኒቨርስ ከሚኪ ጋር ስጫወት ቲክቶክ ዩኒቨርስ የሚያክል ነገር ሰጠኝ እና በጣም ጮሁ። ስሜት ሶ ማች የኔ እናት በጣም ነው የማመሰግነው። ምንም ችግር የለም ሀቡዬ። በቃ ይሄን ልነግርሽ ነው የገባሽ። መልካም ቀን በማየሙት እሺ ሀቡዬ። ቤተሰብ ክብሪትን ፎሎ አድርጓት ክብሪትን። አሜሪካን ሀገር ጠዋት ስለሆነ የማዘርስ ዴይ እያከበረች ነው። ሳርዬ ይኸው ቦታ አለ እየጠበቅ ነው እኮ። ዌር ኢዝ ሂ? ይኸው ሙናም ዌር ኢዝ ሂ አለች ሙኒት ኮመንት ላይ። የስ ዌር ኢዝ ሂ? ዊ አር ዌቲንግ። ተቋርጫለሁ ቤተሰብ ፎሎ አርጓቸው ፋሚሊ ፎሎ አርጓቸው። አምሃራዊት 491 ናት። ፍቅር ብቻ 500 ናት። እኩል አርጓቸው። አምሃራዊትንም ፎሎ አርጓት። ሌትስ ጎ። ገኒን ፎሎ አርጓት። 384 ላይ ቆሟል። ገኒን ፎሎ አርጓት። ክብሪትን ፎሎ አርጓት። ክብሪት ዘግይታ ነው አሁን የመጣችሁ። ሁላችሁም ፎሎ አለሽ ኑሩልኝ። እሺ ማሮቼ ሁላችሁም አንድ ላይ ፎሎ አርጓት። ክብሪትን፣ ኢትዮጵያ ሬስቶራንትን ፎሎ አርጓት። ሙኒትን ፎሎ አርጓት። ሁላችሁም ሌትስ ጎ። እሺ ባለቤቴ ታሞብኛል። ሀቡ አስገብኝ ባክሽ። የገንዘብ እርዳታ ከሆነ ማሪ ይክና አበባ አንድ ቁጥር እየሰጠ ነው። ይኸው ሶፊ ኢንቫይት አድርገዋለች። ገብቷል። እሺ አስገቡታው። ገብቷል። ሳሪ ሰላም ናችሁ? እንዴት ነህ ልዑልዬ? ሰላም ነው እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አቡዬ እንዴት ነሽ? ደህና ነኝ። እንዴት ነህ? አትሰሚም ሀቡ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። እንግዲህ በሳሪ ጥሪ ተደርጎልኛል። እኔ ነኝ። እሺ ሳርዬ አናግራት ልዑልዬ። ሳርዬ
ቆይ እኔ ቆይ ሀቡዬ እሱ ይጨርስና ከዛ ታወሪያለሽ። የመጣበትን ይንገርሽና ከዛ አንቺ ደግሞ ታወሪያለሽ። ሉሊ አንተ ተናገር በቃ የመጣበትን ሀሳብህን ግለጽላትና ከዛ በኋላ እሷ ደግሞ ትናገራለች። እሺ በቃ ምንም ያው ሌላ ነገር አይደለም ሀቡዬ፣ ያው አስከፍቼሻለሁ። እኔ ከዚህ በፊት ቆይቷል እዚህ ጋር ስሜ ስለተነሳ በዛ ተናድጄ ቂም ይዤብሽ ስለነበረ ፕላስ ደግሞ ሌሎችም ሰዎች ተጨምረው ነው ይሄ ነገር ሊፈጠር የቻለው። አሁን ግን የማይመጣ አይነት አመጣጥ መጥቶ የልጅሽን ፎቶ ወደ መለጠፍ ወደ ምናምን ሲኬድ አንቺም በንዴት ነገሮችን ስትስቺ የማይባል ነገር ስትይ ያው የተበሳጨ ሰው የተናደደ ሰው ምንም ይናገራል ሳይ ኖርማሊ አሳዘንሽኝ። እንደ ሰው እኔ ሴት ልጅ አለኝ፣ ነገ ምን እንደሚገጥመኝ አላውቅም። ሰው ተሳስቻለሁኝ። ቆይቷል 4 ቀን 5 ቀን ይሆነዋል። በቃ ከዚህ በኋላ በአንቺ ጉዳይ በልጅሽ ጉዳይ ላልገባ ምንም አይነት ነገር እንትን ላልል አንድ ቪዲዮ ፖስት አደረግኩኝ። በቃ ተውኩኝ ከልቤ ማለት ነው። ጀስት እንደዛ ስትሆኝ ማለት እንደዛ አይነት ነገር ይፈጠራል ብዬ አላሰብኩም። ከመጀመሪያም ኖርማሊ ይሄን ለማብሸቅ የተጠቀምነው ነገር ነበረ። ሌሎችም ሰዎች ደግሞ ሲጨመሩ ነገሩ ተጋጋለና ለዚህ በቃ አሁን ሳርዬን አውርቻት ነበረ ትላንትናም ዛሬም አውርቻታለሁ ሳራን። በቃ ሶሪ ለመባባል ያህል ነው። ቴንክ እሺ ሀቡዬ ይቅርታውን ተቀበይልኝ። ከይቅርታ በላይ ምንም ነገር የለም ሀቡዬ። እሺ አንድ ጥያቄ አክብሮሽ ነው ልጠይቀዋ ጥያቄ አለኝ። ማለት አሳረኛው አንተ ልጄን ተሳድበሃል? በፍጹም አልተሳደብኩኝም። በፍጹም አላረኩትምም አላረገውምም። አዎ በቃ እሺ ይቅር ልጄን ካልተሳደብ ይቅር ብያለሁ። በልጄ ጉዳይ ግን እኔ ማንንም ይቅር ማለት አልችልም። ልጄን ግን ካልተሳደብ እኔ የሰደብኩኝ ምንም ችግር የለብኝም። ይቅር ብያለሁ። እግዚአብሔር ይባርክሽ ሀቡዬ። በቃ በልጅሽም የመጣ ሰው ካለ ከይቅርታ በላይ የለም። በቃ ይቅር በይ። ምንም በቃ ወጣ እኮ ሀቡዬ። ልንገርሽ የሚመለስ ቢሆን ኦኬ የሚመለስ በቃ ሁሉም ሰው ይሄ ሁሉ ሰው ይቅርታ የጠየቀሽ እኮ በተፈጥሮ ነው የተሰደበው። በመልኩ አይደለም በምኑ አይደለም፣ በተፈጥሮ ነው የተሰደበው። ልጄ በተፈጥሮ ፈጣሪ በሰጠው ነው የማይሰማ ደንቆሮ ተብሎ የተሰደበው። በልጄ ቀይ መስቀል ሌላ ነገር አይደለም የተሰደበው። ልጄ ረባሽ ነው እንትን ነው ተብሎ አይደለም የተሰደበው። ፈጣሪ በሰጠው ነገር ምንም አይደለም። በዚህ ደግሞ ነው ይቀራል አስመሳይ። አሁን አንቺ ይሄ ሁሉ ህዝብ ሰው በእነሱ ፊት እኮ ነው በእነሱ ስም ነው ይቅርታ እያለቀሰ የጠየቀሽና አንቺ እግዚአብሔርና ፈጣሪሽን አመትልኝ። በቃ ጨርሱ። አሁን የልዑልን በቃ ጨርሰናል። ይቅርታ ጠይቆሻል። በልጅሽም አልተናገረም። ሀቡዬ በጣም እንወድሻለን፣ እናከብርሻለን። ምንም አይሰማሽ። አንቺ ጠንክሪ በቃ እሺ ሳርዬ። ያው አንቺን አክብሬ እኔ ይቅር ብያለሁ ሳርዬ። እኔ በልጄ ጉዳይ የተናገረኝን ሰው እንጂ ቂም የሚይዘው በልጄ ጉዳይ ቂመኛ ነኝ። በራሴ ጉዳይ ግን ምንም ችግር የለብኝም። እኔ ስድብ ብርቄም ድንቄም አይደለም። ምንም ችግር የለብኝም። አይ በቃ እሱም ትልቅ ሰው ነው። እዚህ ድረስ መጥቶ አክብሮ ይቅርታ መጠየቅ ቀላል ነገር አይደለም። እግዚአብሔር ያክብረው። በጣም ጥሩ ሰው፣ ጥሩ ልጅ ነው። ማስኩም አያጨናንቅሽ። ፊትሽን ሪኮግናይዝ እንዲያደርግ ስላደረግነው ነው ፊትሽን ሲያይ ክሎዝ የሚያደርገው። ከዚህ በኋላ ግን በምንም ተአምር ማንም ሪፖርት አያደርግብሽም። ማንም በዚህ ደረጃ የሚሄድብሽ ሰው የለም። አቅምም የላቸውም። እኔ ከእንደዚህ አይነት ነገርም ቢደረግም ችግር የለብኝም። እኔ አባመላለኝ ምንም ችግር የለብኝም። ወንድሜ ይደረግ አካውንት ሪፖርት ምንም ችግር የለብኝም። አቅሜን አሳየቻለሁ። እኔ በ24 ሰዓት ውስጥ 100,000 ፎሎ ማግኘት የምችል ጀግና ነኝ። ኦልሬዲ ሰምሻለሁ። ስሜን ገንብቻለሁ። አካውንት ሲዘጋ አዲስ አካውንት ከፍቼ ስመጣ በ24 ሰዓት ውስጥ 100,000 ፎሎ ምገባ ነኝ። ስለዚህ አካውንት ብርቄም አይደለም። ሪፖርት አይደረግም ላልከው ይደረግ፣ ምንም ችግር የለብኝም። አካውንትሽ እንዲዘጋ ዋና ተባባሪ ነው ከጆዳብ ጋር አሁን ችግር የለም። ልጄ እንደተሳደበች አካውንቴ ለማንኛውም
ታዩ ኮመንቱን ታዩ። በቃ እኔ ዋናው ነገር አንቺ ከልብሽ ብቻ ይቅር በይኝ እሺ አቡዬ። እኔ ሰው እንዲያዝንብኝ ሰው እንዲያለቅስብኝ አልፈልግም። ከልብሽ ይቅር ብቻ በይኝ። እኔ ያንን ነው አቡ። ይቅር ብያለሁ ወንድሜ። ሰላም ነው፣ ፒስ ነው በቃ አቡዬ። ሌላው ነገር ደግሞ ያው እንደ ቤተሰቡ ናችሁ ታወራላችሁ ተዳሩና የሆነ ነገሮችን መፍታት ነው በቃ። ሰላም ከተበረገ አንድ ምሳሌ አሁን እሱ የሚነግርሽ አንዳንድ ነገሮች ካለ እንደ እህቱ እንደ ከዚህ በኋላ ያለው ነገር ነው መገንባት ያለባችሁ። ያለፈው አልፏል። ሰው እንደ ጠላት ሲተያይና እንደ እንትን ሲተያይ ብዙ ነገር ይደራረጋሉ አቡዬ። ከዚህ በኋላ ግን ከቤት ሰዎችሽ ጋር ከተጣላሻቸው ሰዎች ጋር በፍቅር አንቺ ለሰው ነው የምትሰሪው የምታደርጊውም ነገር ሚስ አንደርስታንዲንግ ካለ መፍታት ነው እየተነጋገሩና እግዚአብሔር ይስጥልኝ ልዑል እዚህ መጥተህ ይቅርታን በመጠየቅ ታላቅነት ነው። ይቅርታ መጠየቅ ክብር ነው። በቃ መዋረድ አይደለም መከበር ነው እና እናከብርሃለን። በጣም እንወድሃለን። እግዚአብሔር ይስጥ አቡዬም ተባረኪ። በጣም ወድሻለሁ። በቃ ልውጣኔ። እሺ ሳርዬ ክበሪልኝ። እሺ ሳርዬ ደውልልሻለሁ። ሁላችሁንም አመሰግናለሁኝ አቡዬ። መልካም ጊዜ ሆነላችሁ። ሁላችሁንም አመሰግናለሁ። አሜን። እሺ ሳርዬ አመሰግናለሁ እህቴ። አቡዬ እኔም አመሰግንሻለሁ። በጣም ነው የምወድሽ። ቴንክ ዩ ባይ። እሺ ላንቺ ያለኝን ክብር አሳይቼሻለሁ። አውቃለሁ አቡዬ። እኔም ላንቺ ያለኝ ክብር ታውቂያለሽ። አንድ ነገር ስትጠይቅኝ ሁሉም ነገር የማደርግ አቡዬ ለኔ ምን ያህል ዋጋ እንዳለሽ ነው። ይገባሻል። ሌላም ባደርግ ደስተኛ ነኝ አቡዬ። ከኔ የምትፈልጊው ነገር ስለሌለ እንጂ የምትፈልጊው ነገር ካለ አሁንም ከጎንሽ ነኝ አቡዬ። እፈልጋለሁ የሚረዳ ትኬት የሚቆረጥ የታመመ የሚረዳ ሲኖር እሱማ በእጥፍ ነው። በእጥፍ ነው የምረዳው። እህቶቼ እመጣለሁ አንቺ ጋር ሁሌም እንደተለመደው ታግዙልኛለሽ። ለዚህ ሁሉ ፍቅር ላሳየኝ ህዝብማ ገና ቆምለታለሁ አለው። እስከ በህይወት እስካለው ድረስ ከጎናችሁ ነኝ። እርዳታውንም ምኑንም ጠይቁኝ። ሙኒት አለው ብያለሁ። ከጎናችሁ ነኝ። እግዚአብሔር ያክብርልኝ። ሁላችሁም ለወደዳችሁኝ ላሳያችሁኝ ፍቅር አሁንም ከጎናችሁ ነኝ። ከዚህ በላይ ምንም ነገር የለም። ኑሪልኝ ሳርዬ። አላህ ይጠውል ዑምራች። ኑሪልን ረጅም ጊዜ። ከምንም በላይ ያስደስተኝ አቡዬ፣ ከምንም በላይ ከምንም እግዚአብሔር በሚያውቀው ልብ ደስታ የተሰማው ያንቺና የሙኒት አብራችሁ እንድትሰሩ እንዲህ ይሄ ነበር የተመኘሁት። እግዚአብሔር ግን በቃ ፍቅር ደስታ ይጨምርላችሁ። እግዚአብሔር ግን በቃ ፍቅር ደስታ ይጨምርላችሁ። አብራችሁ የምትሰሩ ያርጋችሁ። በጣም ነው የማከብራችሁ ሁለታችሁም ወዳችሁ። ሰይጣን ነው ሰውን በማጥላት የሚደሰተው፣ ሰውን በመለያየት የሚደሰተው ሰይጣን ነው። ሰው ልጅ በቃ የሚያስደስተው የሰው ላይ መያያዝ ፍቅር መሆን ነውና ሙኒትዬ በጣም ደስ ብሎኛል ከምንም በላይ። እኔ ሙኒት በፍቅሯ አሸንፋኛለች። ሰይጣንን አሸንፋ መታ በፍቅሯ ገላኛለች። በእውነት አሳፍራኛለች። በቃ የኔ እውነት ነው። በቃ ተባረኩልኝ። በይሃቡዬ መልካም ጊዜ ይሁንልሽ። ለኛም አላህ ልቦና ይስጠን። ያሰብሽውን የልብሽን እንድንረዳሽ ሁላችንንም አላህ ያግዘን። መልካም ጊዜ። በጣም አመሰግናለሁ ሙኒት። እሺ ቤተሰብ አቡ የምትታወቀው በፍቅር ነው። ሀኒዬ እኔ እናት ቤተሰብ ፎሎ አድርጓቸው። ሁሉንም 9 ሰዓት ሆነ። ፎሎ አድርጓቸው። በጣም ደስ የሚል ቀን ነበረ። በእውነት ፍቅር ደስ ይላል። ላቭ ዊንስ ላቭ። ፍቅር ያሸንፋል። ፍቅር ሁሌም ያሸንፋል። ፍቅር ያሸንፋል። ጠላቶቼ ጉዳቸው ፈላ። ሁሉም ያስቀየሙኝ እየመጡ ይቅርታ እየጠይቁኝ ሰላም እየሆንን ፍቅር እያሸነፈ ነው። ፍቅር ሁሌም ያሸንፋል እና ደስ ይላል በጣም። እሺ ቤተሰብ እና ምን እናርግ አሁን? ልጨፍርላችሁ? ተነሺ ጨፍሪ እያለኝ ነው ውስጤ። ሙኒት በጣም ማሾርድ ናት። የስ ሺ ኢዝ ኮሬክት። ትክክል 100%። አስገቢኝ ወንድሜ ጠፍቶብኝ ነው። እሺ ነይ ግቢ። ነይ እናቴ ታዛዥ ነኝ። አስገቧት። ግን ቪዲዮ አታበሪም እሺ ማሬ። ማለት የሆነ የምታሳዩ ነገር ዋርኒንግ የሚያሰጥ ምናምን እንዳይሆን። ተማሪ ከሷ ባላመንኩበት ነገር አንገቴን እንሰጣለሁ ማሪ።
ያላመንኩበት ነገር ሶሪ፣ ያላመንኩበትን ነገር አላረግም። ምንም ነገር ይቀራል፣ ህይወቴ ይቀራል፣ እሞታለሁ እንጂ ያላመንኩበትን ነገር አላረግም። ራሴን አልክድም። ራሴን እወደዋለሁ፣ አከብረዋለሁ። ራሴን አልክደውም። ውስጤ እንዳላጠፋው እያወቀ ራሴን ክጄ ሰዎችን ለማስደሰት ምንም አላደርግም። ገባሽ? ይሄ ራስን መካድ ይባላል፣ አስመሳይነት ይባላል። እሺ አንድ ያስገቧት አንድ ቦታ አለ። ሞዴሬተሮች ፕሊስ፣ ወንድሟ የጠፋባትን ልጅ አስገቧት፣ እንርዳት። ንጹህ ፎቶ ካላት ጽሁፍ የሌለው ቪዲዮ አብርታ በትልቁ እናረጋትና ወንድሟ የት መቼ እንዴት እንደጠፋ ትነግረናለች። ስክሪን ሪከርድ ታረጉላታላችሁ። የት አለች? አሸንፈን ላገኛት አልቻልኩ። ከፋነ ባንዲራች አቡዬ ሳሪን ጠይቂልኝ። አንድ እህቴ ካሼሪ የምትሰራ አለች፣ እዚህ መምጣት ትፈልጋለች። 12 ጨርሳለች እና ሳሪ እንድታመጣት ነው የምጠይቃት። ለባልትናዋ ካሼር ከፈለገች፣ ካሼር ለባልትና ያስፈልጋል እንዴ? ካሼር ምንድን ነበር? ካሼር አካውንታንት ነው አይደለም? ካሼር ሂሳብ ያዥ ነው። ካሼር ለካፌ ነው እንጂ ለባልትና ያስፈልጋል እንዴ? መሲ ሳሪቲ እኮ ያላት ባልትና ነው። ደግሞ የራሷ ሰው ዘመዷን ምናምን ታመጣለች። ካሺር ማለት አካውንታንት ነው። አስተናጋጅማ ዌይተርስ ነው። ካሼር ሂሳብ ያዥ ነው። አካውንታንት ነው። በልምድ እኮ ካሼር ይኮናል። ይህ አቡ ለምን አታስገብኝም? ማነሽ? ናይስት ጊቢ ምንድን ነው ችግርሽ? ጨቀጨቅሽኝ እኮ እንደ ክፉ ባል ነዝንዝ ዛረግሽኝ እኮ። እንዴት ነው ጨቅጨቃ ባል ታውቃላችሁ? እንደ ጨቅጨቃ ባል ጨቅጨቅ አረገችኝ ለኮመንት። እሺ ውዴ ምንድን ነው ጨቀጨቅሽኝ እኮ በጣም ተጨቃጨቅሽኝማ። ሰላም አቡ እንዴት ነሽ? ያው ተጨቃጨቅሽ። አላወቅሽኝም? ዛራ ነኝ። ዛርዬ በቀደም ኬዙን ብቻ አስታሽ በቀደም ሜሪዬ ከሁለት ቀን በኋላ ነው ቶሎ ምናምን ልጁን ከሁለት ቀን በኋላ ብየዋለሁ ምናምን እቃ ተይዞብኝ ምናምን ያልኩሽ ካርጎ ኦኬ ቆይ አሁን ላውራው። 2 ቀን ብሎ ነበር። በ2 ቀን ውስጥ ሰጣታለሁ ብሎ ብሯን በ2 ቀን ውስጥ እቃዋ እንዲደርሳት አደርጋለሁ ብሎ ነበር። አላረገልሽም? አላደረገም። ይኸው ምንም ነገር መፍትሄ የለም እህቴ። ቆይ ዝም በይ አንዴ። አንቺ ዋትሳፕ ውስጥ ገብቼ የእሱን ቁጥር ስሙን እዚህ ጋር እንዳጠሪ። በነገሩ አስታወስኩ። ዳውድ ነው አይደል? ዳውድ ብዬ ጽፍ ይመጣል። የራሴ ችግር ነው። 2 ቀን ብቻ ትስጠኝ ብሎ ነበር። ይኸው ይጻፈልኝ። ሰላም ጤና ይስጥልኝ ዳውድ፣ እንዴት ነህ? እኔ ደህና ነኝ። በቀደም ቮይስ አድርጌ ልክ የዛህራን ጉዳይ 2 ቀን ስጭኝ ብለህ ነበረ። አሁን ግን 2 ቀን አልፎ 3ኛ ቀን ደረሰ። ምን ላይ ነህ? የታል እቃዋ? ምላሽን እየጠበቅን ነው። ያው ቮይስ አረኩለት። ልኬልሻለሁ የጻፈልኝን ያል እንጂ ምን ጽፏል? ከዚያ በኋላ ጽፎልሻል ነው ደግሞ ቮይሱን እንዳላሰማበት ላይቭ ላይ ፈርቶ በጽሁፍ ነው የሚያወራኝ። አይዋ አውቆ ነው ሀቡ። ምንም ነገር አያደርግም ልጁ ሲጀመር ማለት ነው። ስንት ጊዜውን የማወራው በቃ ዛሬ ነው ነገ ነው በቃ ይሄ ነው መልሱ እንጂ ሌላ ነገር አይመልስም። ስለዚህ እንዴት ላድርግልሽ ታዲያ? ፎቶ ልፖስትልሽ? ምንድነው የምትፈልጊው? የምትፈልጊውን ንገሪኝ፣ አደርግልሻለሁ። ምን ላድርግልሽ ታዲያ? እኔ የምፈልገው አሁን በህዝብ ፊት ልጁን ያቅርብልኝና ከልቃያን የያዘው ልጅ ጋር በቃ አንቺ እንድታደራድርኝና
በቃ በማገኝ ሰዓት እሱን እንዴት እንደማደርግ ያለ እቃሽን ከያዘው ልጅ ጋር የማውራት መብት የለንም እኛ። መብታችን ከዳውድ ጋር ነው። ብር የከፈልሽው ለዳውድ ነው። ካርጎውን እቃ የላከልሽ ዳውድ ነው። እዛ ያለው ተቀባይ ከዳውድ ጋር ነው የሚያወራው። አንቺ መብትሽ ዳውድን ማናገር እንጂ አንቺ መብትሽ አይደለም እዛ ያለውን አካል ማናገር። አንቺ ዲል ያደረግሽው ስምምነት የፈጸምሽው ከዳውድ ጋር ነው። ገባሽ? ምንም እያደረገልኝ አይደለም። ይሄንኛው ደግሞ ምን ማድረግ እንዳለብኝ በቃ እሱን ነው እንጂ መጫን፣ እሱን ነው እንጂ መናገር። ኢትዮጵያ ያለውን አካል ምን አገባሽ አንቺ? አንቺ ስምምነትሽ ገንዘብ ክፍያ የፈጸምሽው ለዳውድ ነው አይደል? ካርጎሽ እቃሽን ወደ ኢትዮጵያ እንዲልክልሽ እቃሽን ያስረከብሽው ገንዘብ የከፈልሽው ለዳውድ ነው። ስለዚህ አንቺ የምትነጋገሪው ከዳውድ ጋር ነው። አንቺ ምን ቤት ነሽ የዳውድ ሰራተኛ ጋር ኢትዮጵያ ያለው ጋር የምታናግሪው? እሱ ብርሽን የያዝኩብሽ የዳውድ ዕዳ ስላለበት ነው ካለ ዳውድ ዳውን እንዲከፍል ዳውድን ነው መናገር የምትችይው እንጂ ያኛውን አካል ማናገር አትችይም። ገብቶሻል? እሺ ወይ ዛሃራ እየፈለኩሽ እኮ ነው ልልክልሽ። ይታለሽ? እስቲ ሃይ በይኝ። ቆይ አገኘሁሽ መሰለኝ። ይሄ አካውንትሽ አገኘሁሽ። አንቺ ነሽ ስክሪንሻት የጻፈልኝን እንድታዩ ነው። እሱ በቮይስ አያወራኝም። ቮይሱን ወይ ላይቭ ላይ ትለቅብኛለች ወይ ቪዲዮ ትሰራብኛለች ቮይሴን ብሎ በጽሁፍ ነው የሚያወራኝ። አረ ማአት ቮይስ ነው ያለኝ እኔ ሀቡ ብልክልሽ ማአት ነው ያለኝ፣ ግን ምንም መፍትሄ የለውም። አትላኪብኝ፣ ስልኬ ይሞላብኛል። ቪዲዮ የምሰራ ከሆነ ፎቶ ለጥፍ የዛኔ ቮይሱን እንዳስገባ ላኪልኝ ስልሽ ትልኪኛለሽ። እሱ እንዳይደልትብሽ ግን ወደ ሌላ ስልክ ፎርዋርድ አድርጊው። አድርጌዋለሁ፣ ችግር የለውም። አሁን ምላሹን እንጠብቅ። ልደውልበት። ቆይ ዋትሳፕ ላይ ቮይስ እንትኑ ዝም ብላችሁ ከማታውቁት ሰው እንትን ትላላችሁ። ከዛ በኋላ ይሄ ልጅ ሶሻል ሚዲያ ላይ ታዋቂ አይደለም። ኬት አገኘሽው እና ካርጎ ላክሽበት? የአንድ ሀገር ነን እኮ ልጁ፣ አንድ ሀገር ነን። አውሩ። እኔ ከእህቴ ጋር እዚህ ጋር የሆነ ጥያቄ እየጠየቀችኝ ነው፣ ላስረዳት። አውሩ እናንተ። ዛህራ ላስወርድሽ ነው። የማታወሪ ከሆነ ሌላ የሚያወራ ሰው ላስገባ፣ እኔ እዚህ ጋር እስከማስረዳት ድረስ። እሷን ወይ ሀቡ ምን ላውራ? ያኔ ልጁ እስከሚመልስልኝ ነው። ጠብቂ ስትይ ቤተሰቦቼን አውሪያቸው። እኔ አንዴ እዚህ ጋር ለእህቴ ጥያቄ ጠይቃኝ ላስረዳት ነው። ቤተሰብ እንዴት ናችሁ? ኑሮ እንዴት ነው? ህይወት እንዴት ይዟችኋል? ብሽ አታውሪያቸው። ኮሜንቶች መመለስ ትችያለሽ። ኮሜንቶች አውሯት፣ በኮሜንት ታውሩ። እሺ አቡዬሽ፣ እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሁላችሁም በያላችሁበት የዓለም ዳርቻ። እኔ ብዙም ሚዲያ ላይ ማውራት ስለማልችል ነው፣ ሚዲያ ላይ ወጥቼ ስለማላውቅ ነው። በድምፅም ሆነ በቪዲዮ ወጥቼም ስለማላውቅ ነው። እሺ ይቅርታ። እንዴት ናችሁ? ኖሪልኝ። እሺ ኖሪልኝ። ተገደሽ ነው? ኧረ አይደለም። አይ ልምምድ ነው። አንዳንድ ጊዜ ድፍረትም ያስፈልጋል እንደዚህ ሚዲያ ላይ ለመናገር። ብገደድም ለራሴ ይጠቅመኛል። ትቆያለሽ። እሺ ውዴ፣ እሺ አይዞሽ። ኧረ ተረት አልችልም፣ ተረት አልችልም። ወይኔ አውሪ ነይ፣ አውሪ፣ ተረት አውሪ። አሚናት ውቢት ወሬ የማይችል ሰው ተረት ያውቃል እንዴ? በአላህ እኔ ያለው አይደለም።
እውር ተረት የመታው እዚሁ አላኢን ነው ካርጎ ያደረኩት። ስንት ወር ካሽ ከረመዳን በፊት 2 ወር አለፈው። እሺ ውዴ፣ እሺ የኔ ወዶች፣ እዚህም እንዲገባ ለተባበራችሁ በጣም ነው የማመሰግነው። እሺ አዎ ዱባይ ነኝ ውዴ። እስቲ ምንድነው የሚለው? ሀቡዬ ስሚኝ አንዴ በእናትሽ፣ ዛሬ የእናቶች ቀን ነው። ልጇ 17 ዓመት ሙሉ ሳታይ የምታነባ እናት እንባ አብሺልኝ እባክሽ እናቴ። እሺ ነይ ግቢ። ኦኬ ነይ ግቢ። ኦኬ እብሻለሁ። ሰላም ሀቡዬ። ሰላም እንዴት ነሽ ውዴ? እግዚአብሔር ይመስገን ደህና ነሽ? የጓደኛዬ ነች እና ሳውዲ ነው የሄደችው። የዛሬ 12 ሺህ ነው የሄደችው እሷ ማለት ነው። እሺ እንትን አዋራቻቸውና ወደ ኦማን ነው የምገባው ምናምን ብላቸው ነው መሰለኝ አንድ ያዋራቻቸው። ከዛ በኋላ ድምጿ ጠፋ። እስከዛሬ በሶሻል ሚዲያዎች ይፈልጓታል፣ ብዙ ቪዲዮዎች ሰርተዋል እና ቫይራልም አልወጣላቸውም። ፎቶዎቿንም እየለጠፉ ይሰራሉ። ምንም እንትን የለም። ወንድሟ ነው ሁሉን ነገር የሚያውቀው። ፎቶዋን ብቻ ለጥፈው እኮ እሱ ስላልሰማሽ ነው ሁሌም እየመጣ ኮመንት ጽፍልሻለሁ። ለዛሬ ነው ያገኘሁት እድሉን። ወንድሟሽ ይዘሽ ነኝ እጠራለሁ። ወንድሟን አሁን ስላስገባሽ ነው ሁሌም እድሉን አላገኘም ነበር እኮ እናትዬ። ወንድሟ የት አለ? ስሙ ማን ነው? ይኸው ልጠራዋለሁ ይመጣል። እሺ አይ አንቺ ስሙን ንገሪልና ኮመንት ላይ መጥቶ እንዲጽፍ ማለት ነው። ሲጽፍ እንድናስገባው ስሙ ማን ነው? የቲክቶክ ስሙ ማን ነው? አሁን የለም ይጻፍለት በውስጥና ይምጣና ይጻፍ እሱ ከስር። እሺ እኮ የቲክቶክ ስሙን አታውቂውም? ፍጹም ነው ስሙ። በቃ እሱም እንደዚህ ቲክቶክ የለው። አሁን ጠርቼው ያናግርሽና ፎቶውን ብቻ ለጥፈሽ ቪዲዮ ብትሰሪልን ቢያንስ እሱን አይታ ለእናትየው እንትን ካለች እናትየው ሁሌም እንዳለቀሰች እውነትነት ካጣራው በኋላ ነው ቪዲዮ የምሰራው። አንዳንድ ሰዎች ይምጣና ሁኔታውን ያስረዳሽ። እሱ ነው የሚያውቀው ስለ እናቷም ስለ ቤተሰቦችም። እኔ እዚህ ስለሆንኩ ልጥራውና ይምጣ። እሺ እኮ የምትጽፊው ነገር እውነት መሆኑን በምን እናውቃለን? እኔ በኮመንት አላምንም። አሁን አንቺ እውነት 5 ዓመት ሙሉ ባለቤት እንደምታስታምሚ ልጆችሽን ብቻሽን እንደምታሳድጊ በምንድን ነው የምናምነው? እኔ በኮመንት አላምንም። ቪዲዮ ለምን አትሰሪም? ቁጭ አርገሽ ልጆችሽን ባለቤትሽን ቁጭ አርገሽ። እኔ ማምነው አንድ ሰው ቪዲዮ ሲሰራ ለህዝብ ችግሩን ሲናገር የዛኔ እኛ ድምፅ እንሆናለን። ይሄ በተደብቆ በኮመንት ነው ወይ ነው? ቪዲዮ ስሪ ቁጭ ብለሽ ባልሽን ከጎንሽ አርገሽ ልጆችሽን ይዘሽ የኢትዮጵያ ህዝብ ሆይ እኔ 5 ዓመት ሙሉ ባሌን ሳስታምም ነበረ፣ 2 ልጆች ሳሳድግ ነበረ። አሁን ግን ደከመኝ፣ እባካችሁ አግዙኝ ብለሽ ጥርት ያለ ቪዲዮ ስሪ፣ እናግዛሻለን። የዛኔ በኮመንት ነው። እንኳን ለእናቶች ቀን አደረሰን። አሚን አሚን። እንኳን ለእናቶች ቀን አደረሳችሁ። ለሁሉም እናቶች በዓለም ላይ ላላችሁ በሙሉ እናት ያልሆናችሁ እናት መሆን የምትመኙ ፈጣሪ እናት ያርጋችሁ። ፈጣሪ ጤነኛ ልጆችን ይስጣችሁ። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ሁሉም የሰው ዘር በሙሉ ደስተኛ ይሁን። ደስታ ማጣት ነው ህዝቡን እያባላ ያለው። ሰው ደስተኛ ቢሆን እንደዚህ እርስ በርስ አይባላም። ደስታ መራቅ ነው ሰውን። በቃ ደስተኛ ሰው አይነካም። ደስተኛ ሰው በራሱ ዓለም ደስተኛ ሆኖ ይኖራልና ደስታ የራቃቸው ሰዎች ናቸው ሰውን ሰላም የሚነሱትና ፈጣሪ ለሁሉም ሰው ደስታን፣ ጤናን፣ በረከትን፣ መልካም ነገርን ሁሉ ለሁሉም ሰው ይስጥ። ሁሉም ሰው እዚህ ምድር ላይ ደስተኛ ይሁን። ሰው ሁሉ ደስተኛ ሲሆን የሚባላ ሰው ይጠፋል፣ ጸበኛ ነገረኛ ይጠፋል። ወንድሜ ጠፍቶብኝ ነው፣ አስገብኝ። እሺ ዛራ አልመጣም፣ ምን እናድርግ?
ወይ ያው አልመጣም፣ አልመለሰም። ምን እናድርግ? ይኸውልሽ እኔ ጠራሁት 2 ቀን ስጭኝ አለ። 2 ቀን ሰጣሁት። ከ2 ቀን በኋላ አልመጣም። ከዚህ በኋላ እኔ ላረግልሽ የምችለው ፎቶውን ለጥፌ ቪዲዮ ልሰራልሽ ነው የምችለው። ማንም ሰው በሱ ካርጎ እንዳይልክ፣ ማንም እንዳይበላ። ይሄ ነው የኔ ስታይል። ከተመቸሽ ውሰጁ። እሺ፣ አዎ ይመቸኛል። ለምን ሰጠሁሽ ፎቶውን? ስሪበት። ሌላ 2 ቀን እንጠብቀው።